አይ መማር ጨርሰሻል ሂጂ። አንተ ሌባ ሲባል ለምን አቤት ትላለህ ነው? እኔ አሁን እኮ ተሲ ነው የማውቀው ስምህ ሌባ አይደል? ሌባ ሲባል ለምን አቤት ብለህ ሁሌ ሮጠህ ትመጣለህ? እኔ ባይዘው እኔ ብለህ ተጀምረህ ተጠርቶ መማር እኔ ማስተራብነት ሁላችንም እርዳታ ሰሪ ተጠርተን መጣን። ዛሬ ተጠርተሃል። እናንተ ከላይ ፈራጅ ናችሁ ዳኛ። ዛሬ ተጠርተሃል ወይ? ለምን አቤት 23,000 ሰው ቁጭ ብሎ አንተና ዮኒ ከላይ ቁጭ ብላችሁ ቴዲ ገባን። ሁሉም ስለ ራሱ ነው የሚያወራው። አወራው እኔ አሁን የዛሬውን ነው እኔ ተራዬ ሲደርስ ቴሲ አንተ ለምን መሰለህ እኔ ተራዬ ሲደርስ እኔ ምን ተዘጋጅቼ እንደመጣው ስለሚያውቁ አይ ቴሲ አንተ ውጣ፣ አንተ እኮ ምንም የለብህም። ስሜ ተፖስቶ ቴሲ ተጠርታል ቴዲ ቤት ተብዬ በየፌስቡኩ ተፖስቼ ፊቴ አቀናብሮኝ ፖስቶ ስመጣ አይ አንተ ምንም የለብህም፣ አንተ የሚጠረጥረ የለም፣ አንተ መረጃ የለም። ስሜን በመጀመሪያ ከመጥራታችሁ በፊት ማወቅ አለባችሁ። ቴሲ አሁን እኔ የዛሬው ላይ አንተ ለምን አቤት አልክ? አልገባኝም። የዛሬው ላይ አላልኩም። የዛሬው ላይ አቤት መርምሩኝ ዛሬው ላይ እኔ ያልኩት አሁን አሉባልታ ወሬ ዩቲዩበር ለራሱ ገቢ ስል የመልእክተኛውን የባላደራውን ስም አነሳ። እነዚህ ሰዎች እኮ ይደብራል እኮ ይህን ሁሉ ስራ 6 ዓመት ቲክቶክ ላይ መልእክተኛውን በጣም እናከብረዋለን። ህዝብ ኢቭን መልእክተኛው የት እንደሆነ ባለሀደራው የት እንደሆነ ሳያውቁ ዝም ብሎ በጋጋታ ማለት ነው። እሱንማ ተቃወምኩ እኮ እሱ ትክክል እንዳልሆነ እኮ አወራሁኝ አይደል? ከማንም በላይ እኔ ነኝ ያወራሁት። ቪዲዮም የሰራሁት ሀቅ ነው። በውሸት አልሆነጅላቸው ምንም ስላልተገኘ እንደዚህ ነው እኮ ነው የምልህ። እኔ እኮ አሁን አንተ ከሌባ ውስጥ ሆነህ እኮ መስረቅ አለመስረቅም እንዳይረጋገጥ ቀድመህ ትጮኻለህ። አሁን አንተ ዝም ነው ማለት አንተ ካልሰረክ የሰረቁ አሉ ወይም በውሸት የሚወነጀሉ አሉ። ይሄን ክሊር አውት እናድርገው ሲባል አቤት ብለህ ሮጠህ ትመጣለህ። ሌባ ለዚህ ሰፈር አቤት አቤት እኔን ያላችሁኝ እያልክ ነው የምትመጣ። ይሄንን ነው ሰው የሚነግርህ እኮ። ሁሉም ሰው የነገረ እዚህ ጋር ቁጭ አድርጎ እያንዳንዱ ሰው አንተ ሳትጠራ አቤት አትበል። እዚህ ሰፈር ጫማ ጠፋ ሲባል ሮጠህ አቤት እኔ አልሰረኩም ኤነርጂ ሁሌ ለምንድን ነው የምትጮው ነው? ሌቦች ስላሉ የምታያቸው አንተ ያወራሃቸው ሌቦች ስላሉ 30% በኮሚሽን በሉ ያልከው ስላሉ ግልጽ ነው። ታዲያ ማን ተሳሳተ? ራስ የተናገርከውን ራስ እኮ ነው የምትክደው። ራስ ላይ ቼት እንዴት ታደርጋለህ? ራስ 30% ሌባ አለ ስላል ኔጌቲቭ የሚመጣው ቤዝድ ኦን በሌቦቹ ነው እያልን ነው አባቴ። ግልጽ ነው። ጨረስክ? ያፕ በቃ ከጨረስክ ማለት ነው ልንገርህ፣ ሌቦችን አጋለጥ። ግን እኔ አሁንም የምልህ ጠቅለል አድርገህ እርዳታ ሰሪ የሚለውን ነገር አንሳ ነው የምልህ እኔ በአጭሩ። በቃ ዳሴት የኔ ፖይንት ደግሞ እርዳታ ሰሪ ብለህ ሌሎች የሚሰሩትን ብዙ ታማሚ ኢትዮጵያ ውስጥ አለ። ደውልና ጠይቅ። ኢትዮጵያ ውስጥ በጣም በሺህ የሚቆጠሩ ኩላሊት ታማሚ ገጠር ውስጥ ከተማ ውስጥ አሉ። የሚረዱ ሰዎች አሉ። የማይሰርቅ በክሊር በህጋዊ መንገድ የሚረዳ ሰው ካለ ይርዳ። እነሱን ደግሞ ሰፖርት አድርግና የሚረዱትን ሰዎችን እርዱ። እዚህ ጋር ከስር ያለው በጣም ዝም ብሎ እዚህም እዛም እዚህም ሌባ የሚለው ማለት ነው ለራሱ አንድ ብሬ። አይ ህዝቡ ያለ ምክንያት አይነሳም። ተሲ የሆነ ነገር ሳይዝ አይጮህም። ታውቃለህ፣ ሌባ ሲገኝ ትክክል ነው። ህዝቡ ገንዘቡ ነው የሚበላው። ምክንያቱም እዚህ ምድር ላይ አሁን እኮ ከተረጂው ረጂው በልጧል በቁጥር። ረጂው ከበለጠ ኢትዮጵያ የምቸኛው ዓለም ላይ የጽድቅ ሀገር ናት ማለት ነው። ብዙ ደጎች ያሉባት የደግ ህዝብ ብዛት ያለበት ነው ማለት ነው በአንተ ወሬ። ስለዚህ ደጎች አሉ፣ ምንም ጥያቄ የለም። አንድ ቀን ስማቸው ያልተነሳ ስራቸውን ብቻ የሚሰሩ ማንም ዝም ብሎ ቢንኮሻኮሽ ስራቸውን የታመሙትን የሚያነሱ እንዲድኑ ያንን መፍትሄ የሚፈጥሩ ሰዎች እየሮጡ ነው፣ እየሰሩ ነው። የሆኑ ሰዎች ናቸው እኮ ጥግ ላይ የመጡ እሪ 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 የሚሉት። እሱን ነው ያልኩህ። ያን እናስታርቀው ነው እንጂ እኔ ከዛ ውጭ ማንም እኮ አሁን እኮ ወሬው ያ ነው። አንተ ነህ ራስህ ታመጣዋለህ፣ ራስህ ትተዋለህ፣ ራስህ ትቀይረዋለህ፣ ራስህ ትሸመልላለህ። እሱን ነገር ነው ሁሉም ሰው አስተካክለው ያለ እንጂ ሌላ በግል አሁን ሌላ ነገር አልጀመርም። ስለ ተሲ አይደለም አጀንዳው፣ ስለ ሰዎቹ ያንን ነው የብዙ ሰው እኔም ቦታ አልያዝ። ከይቀርታ ተሙ ሳትወጣ አንድ መረጃ ልሰጣቸው ነው የመጣው። ተሙ ቢት ፕሊስ ቢት አልኩኝ ጀርመንኛ። ተሴ ሰላም ብያለው። መማር ተሙ ሁላችሁን ሰላም ብያለው። ስም በመጥራት ዳጊ እንዴት ናችሁ? አለን እግዚአብሔር ይመስገን። ሁላችሁን ሰላም ብያለው። እነ ዳጊ እነ
ሌሎቻችሁ ተናግራችሁታል። ተሙ እኔ እዚህ በላይ መጨመር አልፈልግም። ከተነሳው ጉዳይ ላይ እንዲያው ምን ተሰማ ብትሉኝ ትችት የሚያቀርቡ ሰዎች ቅድም ልጅ ሚዲያ ላይ መጥቶ ከተናገረ በውስጥ ለምን አትጠይቀኝም? ሚዲያ ላይ ተናገረ በውስጥ እንድትጠየቅ መፈለግ ለእኔ አግባብ አይደለም። ሚዲያ ላይ ከተወራው ሚዲያ ላይ አንድን ጉዳይ ካመጣው ልክ እነ ተሙ እንደምታደርጉት ኤግዛክት ማን ነው የሚለውን ሜንሽን ተደርጎ ትችቶች ቢቀርቡ፣ ካለበለዛ ግን አሁን ተሲ እንደተሰማው ብዙ ሰዎች ልባቸው ይሰበራል። ያ ቢታረም ጥሩ ነው። ዝም ብለን እንተዋወቃለን እና ጓደኛሞች ነን ስልክ አለኝ በውስጥ ደውላ ለምን አልጠየቀኝም የሚባል ነገር ስለምን ሚዲያ ላይ አይደለም ያወራው? ተሲ ሚዲያ ላይ ነው ያወራው አይደል? ልጅ በቃ ሚዲያ ላይ ካወራው ተሴስ ደወለ። ለምሳሌ እኔ የሱ ስልክ የለኝም። እኔ እንደ ተሴ አይነት ስራ አልሰራም። በእርግጥ እንደዛ አይነትም ታዋቂ ሰውም አይደለሁም። ኤግዛምፕል ግን እኔ የሱ ስልክ ባይኖረኝ ኮንታክት ባይኖረኝ ምንድነው የማደርገው? የምኖረው ዩሮፕ ነው። እንደሱ ትራቭል ማድረግ ከሆነ መልካም ስራ ላይ መሳተፍ ከሆነ ስለዚህ ትችቶች በግልጽ ለማን እንደተወረወሩ ቢነገሩ መልካም ነው። ያለበለዛ ቀስ በቀስ እንደናንተ አይነት መልካም እህቶችን ወንድሞችን እናጣለን። አይ ቲንክ የተሲ ስሜት ይሄ ይመስለኛል። በሚዲያ የተነገረ ነገር በውስጥ ለምን አትለማመጠኝ ምናምን ይሄ አግባብ አይደለም። ማን ስለሆነና ነው ማን በውስጥ እንትን የሚለው ጓደኝነት ትውውቅ ሌላው ጉዳይ ነው። ሚዲያ ላይ ለተነገረ ነገር ግን ሚዲያ ላይ መልስ መስጠቱ ወይም ጥያቄ ማንሳቱ ተገቢ ነው። ይሄን ያህል ካልኩኝ ተሙ በጣም ፈልጌ ነበረ። ያው እኔ ሰለሞን ነው የምባለው፣ ተሲጋ ነው የምንኖረው። ይቅርታ ግን ከፈቀዳችሁልኝ ባጭሩ ነው መልዕክቱን እንትኑ የምናገረው። ሌባን ለማጋለጥ ስለሆነ አንድ እኔ የሚያጋጠመኝ ነገር አለ። መረጃውን ለእናንተ ለመስጠት ነው። ሪከርድ የምታደርጉ ስክሪንሻት የምትይዙ ሰዎች ካላችሁ ያዙ። አንዴ በትልቁ ታደርጊያለሽ ተሲ። አንድ ደቂቃ በተሎ ጨርሳለሁ። ምስል ስለማሳይ ነው። ቴንክ ኦኬ ስክሪን ኦኬ እዚህ ጋር የምታዩት ሴት አሜሪካ ዲሲ አካባቢ ነው የምትኖረው። ሊዲያ ትባላለች። ሊዲያ ደስታ። በዚህ በአሜሪካኖች እንግዲህ ታውቁታላችሁ በክሪፕቶ.com አማካይነት የኦንላይን ቢዝነስ ስልጠና ሰጣለሁ፣ እገዛ አደርጋለሁ በማለት በሚዲያ በሶሻል ሚዲያ በተለይ በፌስቡክ ሰዎችን እያሳደደች ከተለያየ ዓለም የተወሰነ ገዛ በማድረግ ሲስተም ውስጥ ካስገባች በኋላ ገንዘብ በመዝረፍ ላይ የተሰማራች ሴት ናት። እዚህ ጋር እኔ እናንተን ጊዜ ላለመሻማት ደረሰኙን ሁሉ እንልክላችኋለሁ። ገንዘብ ዲፖስት ያረኩበትን ወደ ራሷ ኦንቼን ይሄ ቼን ምንድነው የሚባለው ኦንቼን የሚባለው ዋሌቱ ላይ እንዴት ትራንስፈር አድርጋ ብሩ እንደወሰደች ሁሉ ነገር ማስረጃው የብሩ መጠን ማስረጃው አለኝ። ተሙ አንተ የምታውቃት ሴትም በአጋጣሚ ፖስቼ ስለነበረ ለተሙ ሰጠዋለሁ። ሴትዮዋንም አውቃታለሁ ብላኛለች። በዛ አካባቢ በእንተ አካባቢ መሰለች ዲሲ አካባቢ ነው የምትኖረው። ይችን ሴት የምታውቁ የኔ ብር ይሄን ያህል ትልቅ ብር አይደለም። ቢመጣ ባይመጣ በህይወቴ ላይ የሚጨምረው የሚቀንሰው ነገር የለም። እውነት ለመናገር ግን የዚህ አይነት በተለይ እኔ በቪዲዮ አይቻታለሁ ሴትዮዋን። ፎቶ አለ ፌስቡክ ላይ ብትገቡ ሊዲያ እኔ እዚህ ጋር የፌስቡክ ፕሮፋይሏን አሳያችኋለሁ በሚቀጥለው እንትን በፌስቡክ ብቻ ሳይሆን እንዳለ ፎቶዋ አድራሻው አለ። በቪዲዮ ማውርቻታለሁ፣ አውቃታለሁ። ስለዚህ እገዛ በማድረግ ተሰማርተው መጨረሻ ላይ ብር የሚዘርፉ ሌቦች አሉና በአንድ ቋንቋ እየተናገርን ማለት የአንድ ቋንቋ ኢትዮጵያዊ ሁነን በምንችለው ቋንቋ ተግባብተን አግዛለሁ፣ እንደዚህ አይነት ነገር ስሩ፣ ተለውጠንበታል፣ ይጠቅማችኋል፣ እኔ ተለውጨበታለሁ ብለው መጨረሻ ላይ ገንዘብ ካገኙ በኋላ የሚጠፉ በጣም በርካቶች ሴቶች አሉ፣ ወንዶችም አሉ። ለወንዶቹ የሚላኩ ሴቶች ናቸው፣ ለሴቶቹ የሚላኩ ወንዶች ናቸውና እችን ሴት የምታውቁ ስልክ ቁጥሯ እዚህ ጋር የሚታያችሁ ከሆነ +1 020 202 990 6669
0 የመጨረሻው 90 የመጨረሻው 66 90 የመጨረሻው ላይ ይታያችኋል። አንድ ምስል ብቻ ላሳያችሁና ድጋሚ እንትን ልጨርስ። ቆይ በጣም በእንደዚህ አይነት የሌብነት ሲስተም የተሰማሩ ሰዎች አሉና ምን እንደምትሉ የእናንተን አስተያየት ሰማለሁ። ይሄን ነው ላሳያችሁ የፈለግኩት። ኦኬ ሴቭ ይታያል አይደለ? ያ እቺ ናት ሴትዮዋ። አድሬሱም እዚህ ጋር ይታያችኋል። አድሬሱ እዚህ ዲሲ አይደለም የሚለው ስልክ ቁጥሯና ስራ ቦታዋን ግን እዚህ ጋር ካሊፎርኒያ ይላል። ደግሞ የምትኖርበታል እና ሶል እነ ኬዞቹን ስለማውቃቸው ነው እነግርሃለሁ። ቴንኪው ጊዜያችሁን አልሻም። እዚህ ላይ እንዳልሽው ነው የሚለው መማርዬ። ግን እዛ ዲሲ የምታውቃት በአካል ሴትዮዋን የምታውቃት ሴት እኔ አግኝቻለሁ። እንዲሁ ፖስቼ ስለነበረ እዚሁ ቲክቶክ ላይ በውስጥ ያናገረች ሴት አለች። ተሙንም አውቀዋለሁ፣ አገኘዋለሁ፣ አዋራዋለሁ ብላለች። እና ተሙ ሌሎቻችሁም የእኔ ገንዘብ መጣ ሄዳ አይደለም ጉዳዩ። ሌሎች በእንደዚህ አይነት የተሰማሩ ሰዎች አሉ። በይሄ ክርቢቶ .com ምናምን ሌሎችም አሉ። እንደዚህ ኦንላይን ቢዝነስ ስራ ላይ የተሰማሩ ሰዎች ገንዘብ ካገኙ በኋላ ብሎክ አድርገው የሚጠፉ ሰዎች አሉ። ይህን መረጃ ለመስጠት ነው። በጣም ነው የማመሰግን። ተሲ ግን ስለማከብር ነው እንጂ ላይክ ቶፒካችን ያው ሳይሆን በነበረው ነገር ላይ ነው፣ ግን ስለማከብር ነው። እና ቴንኪው ተሲ አስፈቅጀም ነው እንትን ያልኩ ጨርሻለሁ። ቴንኪው አስፈቅጀም ስለሆነ ተሙንም ስላገኘሁት በተለይ ተሙ እዛ አካባቢም ስላለ መማርም አለች አንተም አለ። አንደኛው የሌባን የማጋለጥን አጀንዳ ስለሆነ በእርግጥ ሌላም ቢሆን ለዛ ነው። ይማርሽ መማር እግዚአብሔር ይስጥልኝ። ተስዬ እንትኑን ልመልሰው መረጃውን ይዛችኋል ብዬ አስባለሁ። ተሙ ፕሊስ በውስጥ ቀሪውን መረጃ ልክላለሁ። ለተሙ ላክለት። እሺ እሺ ትሪክ ነው። ትሪኩ ምንድን ነው? ሲጀመር የዚች ልጅ ራሷ አይደለችም። መጀመሪያ ከጅምሩ ራሷ አይደለችም። ሁለተኛ ነገር አድራሻ ምናምን በሙሉ ይሄ ክሬት ተደርጎ ኤዲት ኢቨን ድርጅት ቤት ምናምን የማንንም ሰው ፒክ አድርገህ መለጠፍ ትችላለህ። ሁለተኛ ነገር ሴትም አይደለችም። እንዲህ አይነት ነገር የሚሰሩት ወንድም ሴትም ሊሆን ይችላል። አታውቀውም። ወንድም ሴትም ሊሆን ይችላል። በዚህ አይነት ገንዘብ በርካታ ሰው የተበላበት እስካም ነው። እንደ ሴት ሆኖ ነው የሚያወሩ። የሴት ፎቶ ነው የሚልኩልህ። የማንንም ሰው ለምሳሌ የመማርን ፎቶዎች ወስደው መጠቀም ይችላሉ። ገባ? ይሄ በጣም ሲምፕል። ማንም ሰው ይሄ ምንድን ነው መሰለ ሞር ብዙ ጊዜ ሴሰኝነት የተጠናወታቸው ሰዎች እስካም የሚደረጉበት የማታውቀውን ሰው ፎቶ ተልኮልህ፣ የማታውቀውን ሰው የእርቃን ፎቶ ተልኮልህ፣ የምን የቢሽ ዳር ፎቶ ምናምን ተልኮልህ፣ ከዛ እውነተኛ ሴት መስላ ከዛ ገንዘብን በዚህ መልኩ እንዲላርግል ብለው የተበሉ ሚሊዮን ሰዎች ያሉበት ሁሉም የሚያውቀው ነው። አዲስ የሆነባችሁ ያልሰማችሁ ሰዎች ናቸው እንጂ ልጅቷ እራሷ አይደለችም። ብዙ ሴቶች አሉ ቪክቲም የሆኑ እንደዚህ በራሳቸው ባልሆነ ማለት ነው። ስለዚህ በቪዲዮ ኮል አውርታሃት አድራሻውን አይተህ በቪዲዮ ኮል በተለይ አውርታሃት ይህን ነገር አታረግም። ፊት ለፊት ለጥፋለህ። ፊት ለፊት አድራሻ፣ ፊት ለፊት ስልክ ቁጥር፣ ሁሉ ነገር አድርጋ እስካማት ሰራ። ያ ከሆነ ትክክል ነው፣ ላከው። ግን እንደዛ አይሆንም። ስለ ሙሉ መረጃው ዋትሳፕ ላይ ያለ እልክልሃለሁ። ኮንታክት አድርገኝ ፕሊስ ተሙ። እኔ በቪዲዮ አውርታሃታል። በቪዲዮ ካሊፎርኒያ የሚል ፌስቡክ ላይ አላየንም እንዴ? ካሊፎርኒያ የሚል አልኩሽ። እሱን ይቀያይሩታል። የሆነ ቲቲ የምትባል ልጅ ትሰድበኛለች። ካሊፎርኒያ የሚል የለም ብላ ማለት ነው። አንቺ ትልቅ ሰው አይደለሽ? ምንሽ ነው? ኦኬ ላይ እንደዛ እያሉ እንዴ እኔ ሰድባቸዋለሁ። ምን ሆኖ ነው? ተቀየረ። ካሊፎርኒያ የሚል እኮ አንብቤ ነው እኮ ፌስቡክ አለ። ኖርዝ ካሊፎርኒያ ይላል እኮ። አንቺ ነሽ እኔን እንደደብ ካሊፎርኒያ ሳይሆን ኖርዝ ካሮላይና ነው። ካሮኒያ እንደዛ። የቱ ጋር ነው? እኛ ኔክስቱ 400 ማይል ማለት ወደ ሳውስ ካሮና ኖርዝ ካሮና ወደ ለአትላንታ ቅርብ፣ ለእኛ 400 ማይል ምናምን እዚህ ቅርብ ነው። አረ ስላበሉልኛል። እንደምን አመሻችሁ። ደግሞ ፕሊስ በውስጥ መልስልኝ። ሁሉ ነገር አለኝ እኔ የድምጿ የቪዲዮ ምናምን ለምን አቆምክ ብለህ ጠይቀው በማርያም። እሱ ስማና እኔ ልውጣ። ሁለት ደቂቃ ብሰጡኝ እኔ ራሴን ኤክስፕሌን አድርጌ ልውረድ። እኔ
ኢትዮጵያ ከመግባቴ በፊት መጀመሪያ ግን እንደምን ዋላችሁ ብያለሁ። ተሙዬ መማር ሁላችሁንም እዚህ ጋር ሰላም ነው። እንዴት ነህ? ሰላም ብለናል። እግዚአብሔር ይመስገን። ተሙ ጋር አግሪ የማደርገው የነበረው ገና ኢትዮጵያ ሳልገባ ነበረ። ኢትዮጵያ ከመግባቴ በፊት ግን ቴሲ እሱዬ እርዳታ ኢትዮጵያ ከገባህ በኋላ እባክህ እሱዬ ለምኖኝ ከአንዳንድ ያቆንኩት ሰምቼው ነው። ቴሲን ነው የሰማሁት። ቴሲ የመጀመሪያ ኢትዮጵያ ሲመጣ ደግሞ ያገኘው እኔን ነው። ያየሁት ነገር ያስፈራል። እሱ ጋር ያሉት ነገሮች በጣም ያስፈራሉ። ቮይስ ሜሴጆች ያስፈራሉ። እኔ የልጆች አባት ነኝ። አሁን እግዚአብሔር ይመስገን አሁን 3ኛ ልጅ ልመጣ ነው። እርዳታ ብሰራ እኔ ልሞትም እችላለሁ። በጣም አደገኛ ነው። እኔ ተሙን ከአንዳንድ እከተለው ነበር። በጣም ነበር አፕሪሽት የማደርገው። ምክንያቱም ኢንፎርሜሽን ከየት እንደሚያመጣ አላውቅም። በጣም ይቅርታ ቲቲ እና ዱቄት የሚባሉ ሰዎች ብሎክ ላረጋቸው ነው። እኔ የሰው ቤት መጥቼ ብሎክ ማድረግ ስለሌለብኝ ነው። በጣም እኔ ጋር ብሎክ ስለተደረጉ ማለት ነው መጥተው እኔ ጋር እዚህ ሊተነፍሱ ይፈልጋሉ። የግል ጥላቻ በፌክ አካውንት መታችሁ ልታንሰራፉ አትችሉም። የግል ጥላቻችሁን እዛው ጎጠኛ ጥምብ በጎጥ ነው አታክ የሚያደርጉኝ። በጎጥ አይ ኖው ዩ ጋይስ አይ ኖው ዩ። እሺ በጣም ነው የሚያስጠላኝ። ከስርሽ ያለው የዞዬ ፕሌን ላይ ነሽ አንቺ፣ ላይ ነሽ የዞዬ ፕሌን ላይ ነሽ እና ብሎክ ለምን ቆይ ሞዴሬተር አሁን ሰውስ እንዴ ያኔ በጣም ያስጠላኝ ስማርት ሞዴሬተሮች አላችሁ ሁላችሁም ሚዩት ይኸው በመነጋገር አድርጎ ሲጀመር በተለይ የማይወዱ አሉ ሰዎች በጎጥ የሚጠሉን ማለት ነው አሉ። እና እነሱ የሆነ ለምን እንደሚጠሉሽ ልንገርሽ። እኔ ልንገርሻ እኔ ገብቻለሁ አይደለ? ልንገርሽ ለምን እንደሚጠሉሽ። ተሙ የሚለው ሁል ጊዜ ልጆቻቸውን የሚመግቡ ሰዎች አሉ በሌብነት ትንሽም ሆነ ትልቅም ሌባ ነው። ሌባ ነው። እወቁ ይሄን። እኔ እርዳታ ያስቆመኝ ቴሲ ነው። ቴሲ መኖር የምትፈልግ ከሆነ ሰላማዊ ህይወት መኖር የምትፈልግ ከሆነ እርዳታ ውጣ አለኝ። ከአንዳንድ ይኸው ጠይቁት። ከአንዳንድ ነው የወጣሁት። ምክንያቱም ስመጣ ያየሁት ነገር ስላለ ስመጣ በአይኔ በብረቱ ያየሁት ነገር ስላለ እናንተ የምታስቡ ሌላ ነገር ነው። ተሙ የሚናገራቸው ከድሮ ጀምሮ ከዛሬ 3 ዓመት 4 ዓመት በፊት የሚናገራቸው ነገሮች መሬት ላይ ወርደዋል። እንኳን እርዳታ የሚሰራ ሰው አይደለም የረዳኸው ሰው። እኔ እኮ በቅርቡ የረዳኋት ሴትዮ እኮ ማናጀር አለኝ፣ ማናጀር አውራ ብላኛለች እኮ አባቴ። ማናጀር አላት የተረዳች ሴትዮ አለች። ሌባ ነው፣ ትንሽም ሆነ ትልቅም ሌባ ነው። ስለዚህ እኔ ቲክቶክ ላይ እኔ የምትረዱ ሰዎች ይበላችሁ። ዲጄን አስገባው፣ ወንዴን አስገባው። ይቅርታ እኔ ይሄው ዲጄ እዚህ ጋር አለ። እኔ ሪፈንድ ያደረግኩት እርዳታ አለ። አካል ጉዳተኛ ሆና ልትበላ በእሷ በፐርሰንት ሊበሉ ተሰብስበው እንደ ጅብ ወረዋት ማለት ነው። እሷ ራሱ የሚጠቀሙባት ዲጄ ይሄው እዚህ ጋር መጥቶ ይመስክር። ሪፈንድ አድርጌያለሁ። $6,000 ወደ $7,000 ወደ መጣበት ሪፈንድ ተደርጓል። ወደ ባለቤቶቹ ተመልሷል። ያ የሆነው ለምንድን ነው? የሰው ሀቅ የሰው ነው። ትክክለኛ ተረጂውን የምታገኙት እዚህ ጋር መሬት ወርዳችሁ ኢትዮጵያ መታችሁ ነው ወይ እናታችሁና አባታችሁ ጋር ቼክ አድርጋችሁ ነው። ሌባ ነው። እኔ ቴሲ ስንገናኝ ያየሁት ቪዲዮዎች የሰማሁት ቮይሶች ማለት ነው። እንዴ በዚህ ሁኔታ እንዴት አድርጌ ልጆችን የማሳደገው ነው ያልኩት። በዚህ ሁኔታ እንዴት አድርጌ ነው እኔ ከሁሉም በላይ ስሜን እፈልገዋለሁ፣ ክብሬን እፈልገዋለሁ። አሁን እኮ ቲክቶክ ላይ እኮ አባቴ ዱባይ ሲገባ እኮ ቀይ ምንጣፍ የሚነጠፍለት ሌባ ነው እኮ። ሌባ ሙልጭ ያለ ሌባ ቤት ሰርቶ 2-3 መኪና 4 መኪና ገዝቶ በደሃንስ እንዴ ብር መልሻለሁ ማለት ነው። ሌብነት እኮ ሌባ ነበር ማለት መልሷል። ስለዚህ ትንሽም ሰረቀ ትልቅም ሰረቀ ሌባ ነው። ስለዚህ እኔ እግዚአብሔር ይመስገን እኔ ተሙ እኔ በጣም የምከታተል በጣም የምትናገራቸው ቃላት
በእውነት ነው የምነግርህ መሬት ላይ ዱብ ያሉ ናቸው፣ መሬት ላይ የወረዱ ነገር ናቸው። እና ቴሲ ደግሞ ከአንዳንድ ወደ ኢትዮጵያ ሊገባ 2 ቀን 1 ቀን ሲገባ ነው ጭቅጭቅ የጀመረው። ስትገባ ከአንድ እርዳታ ቁሜስ ያለኝ ሰው ነው። በጣም እሱን ሰምቼው በደንብ ያቆምኩት ፕሮፊት አይደለም ባይዘዌ ከታች መጥፎ ነገር ምላሽ ለእሷ የሰጣችሁ ሰዎች ጓለና እባካችሁ በቃ ሌቤት እኛ እኔና መማር ቲክቶክ ላይ 5 6 7 ዓመት ይዘናል እና የህዝቡ እርዳታን ልኮ የመመለስ ግዴታ ቀበሌ ሄደሽ መታወቂያ ውስጥ ፈለግሻ መታወቂያ ሄደሽ ከዛ ቀበሌ ውስጥ ሰውየው ምሳ ቢወጣ ኦኬ ጀጅ ማድረግ ትችላለች። ምክንያቱም ህዝብን ሊያገለግል የቀበሌ ሰራተኛ የተቀመጠው። እኛ ብዙ ጊዜ ልንገርሽ ሶሻል ሚዲያ ላይ ሰዎች እኔ አሁን ቲክቶክ አንዳንዴ 9 ሰዓት ላይ ስራ ቦታ በቃ ስለማይቻል ስልኬ መያዝ ስለማይቻል እረፍቴ ላይ ወይ 20-30 ደቂቃ ያለው እንዴት ደውዬላት አታነሳም? እንዴት ከዛ ላይቭ ላይ ገብቶ ስለ አንቺ ስም ሲያጠፉ ታያለሽ። እና ቲክቶክ ትንሽ በጣም ከባድ ያለ ነው። እኔ በዚህ እግዚአብሔር ይመስገን በቲክቶክ ከምን አይነት ማህበረሰብ ጋር የኢትዮጵያ ማህበረሰብ አመለካከቱ ምን አይነት ነው ሁሉም ማለት አይደለም። አስተሳሰባችን ምን ያህል ነው? ለሴት ልጅ ክብር አለን ወይ? ለወንድ ልጅ ክብር አለን ወይ? ለሃይማኖታችን ክብር አለን ወይ? ለዘር ለራሳችን ያልሆነ ዘር ክብር አለን ያየሁበት ስለሆነ እንደኛ እንደዚህ ጥሩ ነገርም ሆነ ምንም ነገር ስትሰሩ ትረዳላችሁ። ባይዜ ዝም ብሎ አሁን ቲክቶክ 10 ተከታይና ወይም 100 ተከታይ ወይ 10,000 ወይ 30,000 ሆነ ምንም የምትጨፍር ከሆነ የህዝብን ሀሳብ ማሰማ ከሆነ እንደኛ ዝም በሉ ትላላችሁ። ይሰለቻል። እኔ ኢንስታግራሜ፣ ፌስቡኬ፣ ቴሌግራሜ፣ ዋትሳፔ እንዴ እና ኩላሊት በሽታ ነው የሆነ ካንሰር እናት ጠይቃኝ ሴቲቷ ሞተች በካንሰር። እኔ እንደ ገደልኳት የእናቴ ገዳይ ብላለች። እኔ እርዳታ ጠይቀኝ፣ አይ እኔ እርዳታ አልሰራም አልኳት። እናትየው ሞተች። ከዛ የእናቴ ገዳይ አስባችሁታል? እናንተ እኮ ለዛ ነው ወንዴም ተሙም ሁላችሁም ስለ እርዳታ ስታወሩ በጣም ሴንሴቲቭ የሚያደርገን ይሄን ሁሉ አስብ። አንድ ሰው ወጥቶ የእናቴ ገዳይ ነህ እስከሚል ድረስ ነው በእርዳታ እና ዝም ብሎ ሰው ተነስቶ የሆነ በእርዳታ ዙሪያ ላይ ሲወራ ለቂ ነው ብዙ መስዋዕት እኔ ብዙ ነገሬን ያጣሁበት ነው እርዳታ። የምሬ ነው። ብዙ ነገሬን በጣም ብዙ ነገሬን መስዋዕት የከፈልኩበት ነው። ሰዓቴን ቁጭ ብዬ 8-9 ሰዓት ላይ ቁጭ ብዬ በራሴ ባንክ አይደለም የሚሰበሰበው ኢትዮጵያ ነው አካውንታቸው ያለው። ኦኬ ላኩልኝ ካገኘሽው 1 ሚሊዮን ላይ ላክልኝ ብዬ ተቀብዬ ነው ወይ? አንዳንዴ ግራ ነው የሚገባኝ እና አንዳንዴ ስለማትረዱን ቶታሊ ስለ እርዳታ ማውራት ቀላል ነው። እኔ ባይዜ እርዳታ ስሪ አይደለሁም። መማርን መተቸት በጣም ቀላል ነው። ምን አገባኝ? አላቅማ ፔኗን አላቅም፣ ምን ያህል ሰዓት እንደምትቀመጥ አላቅም። ግን ስሩ። እኔ አሁንም ተሙንም ሆነ ማናችሁ እርዳታ ስሩ። ከዛ በኋላ የእርዳታ ፔኑን ታዩና ከዛ በኋላ ብታወሩ ደስ ይለኛል። ባለፈውም ቻሌንጅ አድርጌያለሁ። ዮኒ ማኛ፣ ተሙን፣ ቴዲ አዋሳን ፔን አለው እርዳታ ማንም ሰገጤ ፋራ እየተነሳ ላጭን ይዘረጋባል። በእርዳታ እግዚአብሔርን ነው የምነግርህ። አንተ የሰው ህይወት ከፈጣሪ በታች ያዳንክ አንዱ ለመፈመስ መማርን ፖስቶ ቪዲዮን ቢያደንቃት እኮ ማንም ሰው አየ። መማርን አንድ ሰው ቢያደንቃት ወይም ሌላ ማስተራብነትን መልእክተኛውን ቢያደንቅ እኮ 10 ላይ ካገኝም ግን ማስተራብነት የሆነ ነገር አረገ፣ መማር የሆነ ነገር አረገ ሲባል ለዛ ነው እኔ አሁን ቅድም ለተሙ ሚስ አንደርስታንዲንግ ተፈጠረ እንጂ ለምንድን ነው ኔጌቲቭ ኤነርጂ ላይ ነን? ሁሌ ኔጌቲቭ ኤነርጂ ላይ ነው ወሽ የምናደርገው። በቃ ለኪ ነው በጣም በቃ ጥሩ ነገር መማርን ያደንቅ የለም ይሰድባት ነው ያለው። ዳስዋይ ወገኖቼ በመጥፎ ነገር የተረዳችሁ እኔ ፊት ለፊት ነው የማወራው። እዚህ ጋር ነው የማወራው። እዚህ ጋር ነው የሚያልቀው ነገሮች። ደህና ዋሉ። ኢትዮጵያ ለዘላለም ትኑር። ሰው ሁኑ። ድምፅ ሆናለሁ። እኛ የምናውራ እንጂ አንተ ልካችንን ነግረህ ታባረናለን ላይ በእርዳታ እንደ መሰደቤ ሰው ለመርዳት ብዙ ባይሳትሆን ከሰው ምንም ሳታገኝ ምንም ነገር አንተ እኔ ከ13 ዓመት ጀምሮ እኮ ነው ባይዘ ኢትዮጵያ ውስጥ ስራ የጀመርኩት። አዋሳ ብጠይቅ፣ አዲስ አበባ ብጠይቅ ህዝብ ያቀኛል። ስራ ማለት ነው። ስራ
ይሄን ልጅ ዝም ብሎ ትናንት ቲክቶክ ላይ አውቆ ሰው ብድግ ያለ ሌባ በተባለ ቁጥር ስለ ሌብነት ስለ እርዳታ ሲወራ ፎቶ የሚፖሰት ከሆነ በጣም ስሜት ይነካል። ይሄን ደግሞ በጎ ስራ ሰርታችሁ ዝም ብላችሁ ብትባሉ ደስ ይላል። በጣም ብዙ ሰው ህይወት አድናችሁ ከፈጣሪ በታች ለብዙ ህዝብ ደርሳችሁ እዩትና ሌባ መባል እንዴት እንደሚያም ያኔ ታያላችሁ። ለዛ ነው እኔ ፐርሰናል ከእናንተ ጋር ምንም ችግር የለብኝም። ፐርሰናል እኔ ነገራችሁ ጊዜ ጀርመን የአመት የእረፍት 26 ቀን ሆነ እንጂ እግዚአብሔርን ስራዬና እረፍቴ ሰፊ ቢሆን የሚሄድበት ብዙ ያላየሁት ሀገር አለ። ብራዚል መሄድ ፈልጋለሁ፣ አውስትራሊያ መሄድ፣ ካናዳ መሄድ ፈልጋለሁ፣ ትራቭል ማድረግ እፈልጋለሁ። እርዳታ መስራትና ትራቭል ማድረግ አንድ ላይ በምንም መገናኘት አይገባም እና ብዙ ጊዜ ያው የተሰራ ማት ቪዲዮ ስላለ ነው በዚህ ጉዳይ ላይ በዚህ ነው ስሜታዊ ሆኜ ሳወራ የነበረው። ወገኖች እኔ በዚህ ከማናቸውም ጋር ችግር የለብኝም። ግን ፊት ለፊት እዚህ ጋር የተወራ ወሬ በቲክቶክ ላይ የተወራ ወሬ እኔ በውስጥ ደውዬ ሌባ ኮንኩኝ ነው በውስጥ ደውዬ ቅድም እኮ ያልከው ሌባ ነው ወይ በውስጥ ነገሩ እንዲያልቅ የሚፈልገው ሌባ ሰው ነው። እኔ አምና ሌባ ሰው ፊት ለፊት የተወራውን ወሬ ፊት ለፊት ነው አንትቼ ማወራው። ኦኬ እኔ ሁለት ሶስት ደቂቃ ማወራው ጠቅለል አድርጌ በመጀመሪያ ዳጊ ወንድሜ ስላየው ደስ ብሎኛል። ቤኪም አዲስ የገባችው ዌብሳይትም ዞይ የእኔ ፖይንት አሁን ምንድን ነው ብዙ ጊዜ ተሲ በንግግር ወይም ንግግር ዘይቤ ወይም በንግግር በደንብ ማስረዳት አትችልም። እንደምረዳው ነው ማስረዳት አትችልም ማለት የምትፈልገውን ሀሳብ ብዙ ነገሮችን ተነካካና ታደበላልቀውና ነው ራስን በራስ የምታስመታው። አሁን እዚህ ጋር ሁለት ሶስት ሰዎች ቆንጆ ሀሳብ ሰጥተውሃል። አንተ እርዳታ የምትሰራው ለመመስገን ካልሆነ ማንም በየትኛው መማር እስቲ እርዳታ አላቆመችም። ሰው እኮ እየተናገራት ነው። ስለዚህ መመስገንን ብቻ ጠብቆ 30 ቀን መመስገንን ጠብቆ የሚሰራ ሰው መጀመሪያም ለመመስገን ነው የሚመጣው። ስለዚህ ምስጋናውን ትተን እንሰራለን። ሰዎች ቢናገሩ አንተ ትቀጥላለህ። ለምን? በጎነት ልብ ነው ያለ። በጎነት እኮ በሰዎች ኮመንት የሚሰበር ከሆነ ሁሉም ሰው እርዳታ ላይ አይኖርም እኮ አይደለም። እርዳታ ላይ ብቻ አይደለም። ብዙ ሰዎች ሶሻል ሚዲያ ላይ ካያችሁ ዳጊ በደንብ ታስተውላላችሁ ስለማስብ በጣም የተወራላቸው የሚገርሙ ሰዎች እንደናንተ አይነቱን ያብዛው። ምን አይነት የተባረካችሁ ናችሁ፣ የምትገርሙ ናቸው የተባሉ ሰዎች ከእርዳታ ውጭ ነገ ወርደው ሲዘቀዘቁ፣ ሲሰደቡ፣ ሲዋረዱ እናያለን። ተዉት እርዳታ። ስለዚህ ተሲ ማንም አይደለም፣ ተሙ ማንም አይደለም፣ መማር ማንም አይደለች። ማንም መቶ ነገ እንደዛ ላይ ያዋርድሽ ሰው ነህ። ይሄ ምድር ከፍ ዝቅ ያደርጋል፣ ባህሪው ነው። ዋናው ነገር ግን እርዳታ ላይ የሚሰርቁ ሰዎች አሉ ሲባል የማይሰርቁ ሰዎች ይቀጥላሉ፣ መቀጠል አለባቸው እንጂ ኮሽ ሲል የምታቆም ከሆነ መጀመሪያም አላማ እርዳታ አይደለም ማለት ነው። ያንን ፔኔትሬት አድርገህ ነው መሄድ ያለብን። ስለዚህ እኔ እየተናገርን ያለ ነው ብዙ የዳኑ ሰዎች ለማን ነው የሚነገር? እኔ ራሴ እኮ ቁጭ ብዬ ገስት ላይ ቁጭ ብዬ እኮ የተረዱ ከመጥፎ ነገር ውስጥ ወጥተው ራሳቸውን ከሞት ከምናም ከበርካታ ነገር የተረፉ ሰዎች የኢትዮጵያ ሕዝብ ያዋሉ። በቴሌቪዥን ደረጃ በኢቢኤስ ደረጃ በፋና በምናምን ብዙ ሰዎች ህይወት የታደገ በኩላሊት ብዙ ሰዎች አሉ። ይሄ ሀቅ ነው። ግን እኔ አንድ ሰው መጥቶ አንድ ኩላሊት ታማሚ ሆስፒታል ተኝቶ አሰባስቤለት 40% ሰውየው በሞትና በጣር መሀል ሆኖ 40% ካልተከፈለኝ ኮሚሽን ብሎ የሚከራከርን ሌባ አምጥተህ አትከራከርላቸው። ለምን? እኔን የምታድነኝ ፐርሰንቴን ወስደ መሆን የለበትም። እኔ ጣር ላይ ያለው ራሴ ያወራው ነው። ከአንደበት ሰው ታሞ ሆስፒታል ተኝቶ 30-40% ከኩላሊቱ ገንዘብ ላይ ኮሚሽን ካልተሰጠኝ አልሰጥም ብለው ግብግብ የነበሩት ሰዎች ሁላችሁም ታውቃላችሁ። ይሄ ባለበት አብረ መስራት፣ ለምሳሌ እኛ ከምንወቅሰው ሰዎች አብረን ብንሆን ምን መስራት ይቻላል? ተዚህ ንጹህ ነው፣ መማር ንጹህ ናት፣ ተሙዚ ችጋለ አንድ ላይ ብትሆን ሌባውን ማጥፋት ይቻላል። ጥሩ ሰዎችን በምን መልኩ ወደ ውጭ እናምጣቸው? አብረ ትሰራል። ግን እዚህ ጋር ቁጭ ብዬ እኔን እየታገልከኝ አትጥራ፣ አትናገር፣ ሌባን አትንካብኝ እያልከኝ አብረን ልንሆን አንችልም። በቃ ባኬን ፎርዝ ነው። አንተ ሪያክት አደርጋለህ፣ እኔ ሪያክት አደርጋለሁ። ሁለተኛ ነገር አንድ ሰው ሲሰራ እኔ ብሎ ማውራት የለበትም። በመንፈሳዊ ሜድ በአለማዊም ሲካሄድ እኔ እንዲህ ብዬ እኔ ባይዘው እንዲህ ብዬ ካልክ በቃ ምስጋና ነው የምትፈልገው። ይዶን ሀፍቱ በቃ አንተ መስራት ነው። ሰዎች ያመስግኑ፣ ሰዎች ያውሩልህ፣ ሰዎች ይጸልዩልህ፣ ይባርኩ፣ ህዝቡ ያውራልህ፣ የዳነው ያውራ።
እኔ ለምን አወራለሁ? የዳነው እኮ ያወራ። አረ አንተ የዳነው ነው የምትፈልገው ሪሊፉን። የዳነው ሰውዬ ከኩላሊት የተነሳው ሰውዬ ኩላሊቱን ከሞት የተረፈው ሰውዬ እሱ ካመሰገነ፣ እናቱ ካመሰገነች፣ እናቱ ከጸለየችልህ እኮ በቂ ነው እንጂ ሌላ ሰው እንዲያመሰግነኝ አልሰራም እኔ። ሁለተኛ ነገር እርዳታ ላይ ለምሳሌ ቅድም ዌብሳይት ያነሳው ነገር አለ። ለዌብሳይት ላነሳው ቪዲዮ ልመልስልህ። ዌብሳይት ያነሳው ቪዲዮ ላይ ያ ሰውዬ ምንም ሊክ ሳያደርግ እርዳታውን በስርዓት የሚያደርስ ከሆነ ማንም አይጨቃጨቀውም። እኛ ሀገር ግን ለምንድን ነው ኔጌቲቭ ኮመንት የመጣው? ያለ ምክንያት አልመጣም። አሁን የምልህ በርካታ አረመኔ በሬሳ የሚነግዱ ሌባዎች ስላየ ህዝቡ ይቃወማል፣ ይቀጥላል፣ የሚሰራ ይቀጥላል። ሌላው እንደ ስህተት ነው የፐርሰናል የመጨረሻ ፖይንቴ፣ ሁልጊዜ ዲጄ ነግሯል፣ ሁሉም ነግሯል፣ ለሰዎች ጠበቃ ሆነህ አትምጣ። አንተ ስለ ራስህ ብቻ በማርያም በእናተሙ ለማንኛውም ሌባ እኔ ጠበቃ አልሆንኩም። አንተ በሚሊዮን የሚሰርቅ ያለ ተራ ቲክቶከር ይሄ ለእናት 5,000 ብር እና ምናምን የሚሰጥ ሌባ አገኘው ብለህ ስመጣ ነው። ጆን ዳንኤል እና ኤርሚ ነው ስማቸውን ጠራለሁ። በሚሊዮን የሚሰርቁትን ለምን እነዚህ ሌባ አይደሉም። አንተ የኔ ብቻ ግዴታ ነው ወይ ነው? ተሙ አንዴማ እዚህ ጋር ልንገር፣ አንዳንዴ ተሙ ነጥብ ለመስጣል አትሂድ። የኔ ግዴታ ብቻ ነው ያልመለስክልኝማ። በ30% የሚሰርቁ በእናቶች በኩላሊት የሚሰርቁትን ትላልቅ ሌቦችን ትተህ ቲክቶከር ይሄ ሄዶ ከራሱ ኪስ ነው 5,000 ብር ምናምን የሚሰጡትን ነው። አንተ ሁሌ እነሱ 30% የሚሰርቁት እኮ ተሲ አንተ ነህ እኮ ሰይፉ ላይ ያለና በኤርሚ ኤችዲ ነው። ከዛ ውጪ እነሱ ተዋቸውና አላወራንም። ፖይንቱን እኔ አሁን ራስ የተናገርከውን ነው እኮ የምትጠይቅ። ሰይፉ ላይ እኔ ነኝ አንተ ነህ 30% ኮሚሽን አሁንም በ30 ካልክ ማን ነው ማጋለጥ ያለበት? አንተ አጋልጣ። እኔ እኮ ብዬዋለሁ፣ ለአንተም ብዬዋለሁ ሳይሆን አንተ ካልከው መረጃ አለ ማለት ነው። ለምን አላጋለጥካቸው? ጥያቄ መልስልኝ። ይኸው እዚሁ ላይ አጋልጬ ማን ሰማ? ራሴ ላይ እኮ ወደ ሃይማኖት ተደበቁ እኮ፣ ወደ ብሔር ተደበቁ እኮ። 30% ኩላሊት ላይ ማንን ያጋለጥከው? ይኸው እዚሁ ንገረን። እኔ አልሰማሁም። ማት ሰው አንስቻለሁ። አብኔዘር የሚባለውን አንስቻለሁ። ሻማር የሚባለውን አንስቻለሁ። ሪሲቱን እኔ ነኝ አይደል እንዴ ለማፊ የላኩለት 30% ያወጣሁት እኔ አይደል እንዴ? ኦኬ። ከዛ ምን ሆኑ እነዛ ሰዎች? በምን ተጠየቁ? ምንም ዝም ብሎ ጉራ ብቻ እዚህ ቲክቶክ ላይ ብቻ። አንተ ከያዝከው ዶክመንት ከላክለት ኢትዮጵያ ነው የሚኖረው ሻማር የህግ አካል አለ። እንዴት ልከ ዶክመንት ካለው ፐርሰናል ካልሆነ ለምን አልተያዙም? ማንም የለማ የህግ አካል የህግ ስትልካቸው ና የሚል ነው ያለው። እንዴ ከዚህ በፊት ታስረው የለ እንደዛ ያሉ የሰረቁ ሰዎች የታሰረው በሱ አይደለም፣ የደንብ ልብስ በመልበስ ነው የታሰረው እንጂ በእርዳታ አይደለም የታሰረው። ኖ ለምን ገንዘብ ወስደው ሰርቀው ከዛ በኋላ የተመለሱ ታውቃለህ? የዚህም ህዝቡ ያውቀዋል። ታስረው የተፈቱ ሜሉን አስከፍ ሌላ ነው፣ እሱ ሌላ ነው። ኤኒዌይስ እኔና አንተ በእርዳታ ኤኒዌይስ ሳይሆን ስለጀመርከው ነው። ስትጀምር ሆነ ኤኒዌይስ ብለህ አትጨርሰው ሀሳቡን ትጀምረውና አሁን እኔና አንተ ፊት ለማውራት ሳይሆን እንደዚህ ለመመላለስ ሳይሆን እኔና አንተ የተጣላ ነው። አንተ ስንት በእርዳታ የሚሸቅል የሚነግድ ያለ ተራ ቲክቶከሮች እነዚህ ማለት ዝም ብሎ ሄዶ ሰላም ነሽ ፎሎ ታደርግኛለሽ 10,000 ብር 5,000 ብር ሰጥሻለሁ የሚሉት ድራማ ሰሩ ተብለ ነው። በዛ ነው እኔና አንተ የተጣላ ነው እንጂ ማለት ትንንሽ የሚሰርቁት አይጠየቁ ነው። ኖ እነሱ እኮ አልሰረቁም እኮ ድራማ ሰሩ። ከላይ አንዱ እዩት እናትን አንጥቶ ሰሩ እኮ ባይዜ እኮ አብዛኛው እኮ ኢትዮጵያ ውስጥ ትላልቅ እርዳታዎችም ድራማ ነው። የኢትዮጵያ ሕዝብም ድራማ ስለሚወድ ነው። ባይዜ እኔ ዝም ብዬ ወስጄ ለአንድ እናት 10,000 ብር ብሰጥ ማንም እነሱ ለቪው ነው የሚሰሩት ለቪው። ስለዚህ እነሱ አይጠየቁ ወይ ነው? አሁን እኮ ቅድም ብላል ባይዜ ሰረቁ። አንተ ለእነሱ 10,000 ብር በባንካቸው አስገብተ ያን ብር ለህዝብ ካላደረሱ ይጠየቁ። ግን ከራሳቸው ወስደው አሁን ማናቸው እነዚህ 5,000 ብር ሰጥቶ ከሄዱ በኋላ 1,000 ብር የሰጠችው እሷ ሌባ ናት። 9,000 ብር ሰጥታ 1,000 ብር ሰጥታ እንደዚህ አይነት ምናምን ሌባ የሚባሉ ምንም አይመስለኝም። ግን እናትን ከሆነ ቦታ ላይ አንቶ የሚመቻቸው ቦታ ላይ ቪዲዮ ሰርቶ በቃ እነሱ እኮ ከኪሳቸው ብር ሰጥቶ ቪው ነው በቃ ቪው ነው። ከዛ እኮ በአመቱ መጨረሻ ላይ እኮ እንደዚህም ሰርቶ እኮ ልንገር ይሄ ምንድን ነው የሚባለው ክሬቲቭ አዋርድ ላይም ስለሚቀርቡ
አንተ እዚህ ሌባ ብትላቸውም ኢትዮጵያ ያለው ደግሞ ይሄ የቲክቶክ ማህበር ከኢትዮጵያ ወርዳ ያቀርባቸዋል እንዲህ አይነት ሰዎችን። ሰው እኔ ተሙ እያሁን እኮ ተሲ እየቀላቀልክብኝ ነው። እኔ ፖይንቱ ምንም ተሙ እኔ ለአንተ እያልኩት ያለው በዚህ በኩል ሳወራ በዚህ ትሄዳለህ። ሌቦችን ሀይድ ታደርጋለህ፣ ሌቦችን ሀይድ ታደርጋለህ። ይሄ ጥቃቅንና 1 ብር 10 ብር 20 ብር ምናምን ይሄ እነሱን እንተዋቸው ነው ሀሳብ። በቃ እሺ እነሱን እንተዋቸዋለን። ትንሽ ሌቦች ጽድቅ ስለሆነ እንተዋቸውና አሁን አንተ ያልከው 30% የሚበሉትን ምናምን እነሱን እስቲ በህግ አስጠይቃቸውና ከዛ ወደ ሌሎቹ እንሄዳለን። አይሻልም እንደዛ? እነሱ ይጠየቁና መረጃ ስላለ ምክንያቱም ራስን ያወራው ከዛ ደግሞ መጣሁን ትንንሾችን ተዋቸውና ትልልቆችን ነው የምትለኝ። ሌባ 1 ብርም ሰረቀ 1 ሚሊዮንም ሰረቀ ሌባ ነው። ሁለተኛ ደግሞ ይሄ ግዴታ የእኔ ብቻ ያደረገው ማን ነው? አንተ ስትይዘው የምታልፈው ከሆነ ዳጊ ዞዊ ዌብሳይት የሁሉም እንጂ እኔ እኮ ፖሊስ አይደለሁ። አንተ ጉያ ስር እንዲህ እየተከራከርክላቸው እርዳታ የለም ዝም ብላችሁ ነው የምታወሩት፣ ኔጌቲቭ ነው የኔ ስም በጥሩ ይጠራ ብለህ ዝም ብለህ ብትጮህ ቀን ሙሉ ችግር አለበት። ተሲ ከሌቦቹ ጋር ነው የምለው እኔ ድምዳሜ እንደዛ ነው የሚሄዱ። ምክንያቱም እነሱ ስር ነው ችግር ካለብህ እኔንም ኦዲት አድርገኝና ፈልግ ሌባ